السلام عليكم ورحمة الله وبركاته إخواني وأخواتي السلفيين الأعزاء، أهنئكم بمناسبة عيد الأضحى لعام 1447 هجري. إن شاء الله بزه مناسبة عيد مبارك تقبل الله منا ومنكم አንዳንድ ነጥቦችን እዚህ ጋር ኢንሻአላህ ማስታወሳችሁ ይኖረኛል። ከሱም መካከል አንዱ ያኒ ተህኒአ በምንባባል ሰዓት ተቀበለ አላህ ሚና ወሚንኩም ብላችሁ ነው ማቆም ያለባችሁ ማለት ነው። አንዳንዶች ሷሊህ አዕማል ብለው የሚጨምሩ አሉ፣ ግን ይሄ ስህተት ነው ይላሉ። ምክንያቱም ከሰለፎች ከከፊል ሰለፎች ነው ለዛው ይህ ተህኒአ የመጣውና ይህም የመጣው ታዲያ ተቀበለ አላህ ሚና ወሚንኩም በሚለው ነበር የሚያቆሙትና በዚህ መገደቡ ነው አህሰኑ ይላሉ። እንግዲህ ተቀበለ አላህ ስንል አላህ ይቀበለን እንደማለት ነው። ሚና ወሚንኩም ከኛም ከናንተም ይቀበለን፣ በቃ ይቀበለን ተብሎ ዝም ነው የሚባለው ስራችንን ማለት ነው። እዚህ ጋር አሁን ተቀበለ የሚለው ፊዕል ማዲ ያለፈ ድርጊት ላይ የሚጠቁም ነው። በቃ ተቀበለ የሚልን ትርጉም ነበር የሚሰጠው። ላኪን ውስጡ ላይ የሚፈለገው ያው የዚህ ቃላቱ ውስጡ ላይ የሚፈለገው ያው ዱዓ ስለሆነ ይቀበለን እንደማለት ነው። ያው ለምን ተቀበለ በሚል ሲጋ መጣ ከተባለ ምክንያቱም በቃ አላህ ያን ጉዳይ እንደሚቀበለን ተስፋ አድርገን ስለምንለው ነው እንደዚህ አይነት ሲጋ ማለት ነው። እና ይሄ ከሰለፎችም የመጣው በዛ ጉዳይ ላይ በቃ አላህ ሱብሓነሁ ወተዓላ ይቀበለናል ብለው ተስፋ አድርገው የአላህን እዝነት ስለሚሹ ነው። በቃ አላህ ልክ አሁን አንድን አካል ረሂመሁላህ እንላለን፣ አላህ አዘነለት እንደማለት ነበር እኮ፣ ግን አላህ ይዘንለት ለማለት ነው የምንፈልግበት። እና እሺ እዚህ ጋር እንዳላስፋባችሁ አህም ሸይ ተቀበለ አላህ ሚና ወሚንኩም ስንል በዚህ መቋጨት አለበት፣ ሌላ እንዳጨምሩ ነው። ሌላው ከዚህ ጋር ከምንይዘው ወከዛሊከ ተክቢራም ስንል ብዙ ጊዜ እንግዲህ ተክቢራ አንዳንድ እህት ወይም ደግሞ ወንድሞች ምናልባት ተክቢራው ሌሎች ይችላሉ፣ ግን ትርጉሙን የማያውቁት አሉ። ግን ትርጉሙን ማወቅ ትልቅ ፓወር ይሰጣልና ከትርጉም ጋር ሲሆን ደግሞ ደስ ይላል። እሱም አሁን ለምሳሌ በይበልጥ ታዋቂ ከሆነው ተክቢራ መካከል እንግዲህ በአመት በዓል ሙናሰባ ከሚባለው አንዱ አላሁ አክበር አላሁ አክበር አላሁ አክበር ላኢላሀ ኢለላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ አላሁ አክበር ከቢራ ወልሐምዱ ሊላሂ ከሲራ ወሱብሓነላሂ ቡክረተን ወአሲላ ላኢላሀ ኢለላህ وحده وصدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون። ይህ በይበልጥ አሁን ታዋቂ ነው። ላኪን ትርጉሙንም ደግሞ ስናቀው የበለጠ ጥፍጥና ይኖረዋልና ትርጉም አላሁ አክበር ስንል እንግዲህ አላህ ከሁሉ የላቀ የሆነ ግዙፍ የሆነ ጌታ ነው እያልን ነው። እንግዲህ አክበር ነው። አላሁ አክበር አላሁ አክበር ላኢላሀ ኢለላህ በሐቅ የሚገዙ ጌታ የለም እሱ አላህ እንጂ። አላሁ አክበር አላሁ አክበር አላህ ከሁሉ የላቀ ግዙፍ የሆነ ጌታ ነው። ወሊላሂል ሐምድ ወሊላሂ ስንል ለአላህ ብቻ ነው። ምን አልሐምድ ምስጋና አጠቃላይ አሊፍና ላሟ ያስቲግራብ ሁሉንም አዳራሽ የሆነች ናት። አለ ስንል እንግዲህ አልሐምድ ምስጋና አጠቃላይ እንደማለት ነው። ለአላህ የተገባው ነው እያልን ነው። አላሁ አክበር አላህ እኮ የላቀ ነው። ከቢራ መላቅን እጅግ በጣም መላቅን የላቀ የሆነ ጌታ ነው። ወልሐምድ ምስጋና አጠቃላይ ሊላሂ ለአላሁ ሱብሓነሁ ወተዓላ ይገባው። ከሲራ ብዙ የሆነ ወሱብሓነላህ አላህም ጥራት ይገባው። ቡክረተን ጠዋትም ወአሲላ ማታም ጥራት ይገባው ስንል ያኒ ከጉድለት ከማይገባው የጉድለት ባህሪ ነገር ሁሉ እንግዲህ ከዛ መካከል ምንድነው ልጅ አለመኖሩን ይመስል አላህ ሱብሓነሁ ወተዓላ የማይወለድ ጌታ መሆኑን ይመስል። ምክንያቱም ይሄ በአላህ ሱብሓነሁ ወተዓላ መብት ላይ የጉድለት ባህሪ ስለሆነ መተኛት፣ ማንቀላፋት የሚባል ሌሎችም ከአላህ ሱብሓነሁ ወተዓላ የተነፈዩ ባህሪያቶችን እዚህ ጋር እያጸዳን ነው ማለት ነው። ወሱብሓነላህ ስንል እንግዲህ ቡክረተን ጠዋትም ወአሲላ ማታም ላኢላሀ ኢለላህ ወሕደሁ በሐቅ የሚገዙ ጌታ የለም እኮ አላህ እንጂ ወሕደሁ ብቸኛ ሲሆን፣ ሶደቃ አላህም ማረጋገጠ ወዕደሁ ቀጠሮውን እሱ ምንድን ነው እስልምናን ማለት ነው። ወደፊት ቀጣይነትም እንደሚኖር እስልምና አላህ ቃል የገባበትን ይኸው ቃሉን ፈጽሟል አላሁ ሱብሓነሁ ወተዓላ።
ወነስወረ ዓብደሁ ወነስወረ ረዳም ዓብደሁ ባሪያውን ረድቶታል ሙሐመድ ዓለይሂ ሰላቱ ወሰላምን። ወአዐዘ አላህ እኮ የበላይ እንደሆኑ እንዳሸነፉም አድርጓል። ጁንደሁ ሰራዊቶቹን የሱ በሱ ያመኑ ባሮቹን ማለት ነው። ወሀዘመ አላሁ ስብሓነ ወተዓላ አንኮታክቷል አልአሕዛበ ጭፍሮችን ማለት ነው። ዋሕደሁ ብቻውን የኩፍር በኩፍር ላይ የተሰበሰቡ የሆኑ ጭፍሮች ነቢያችን ዓለይሂ ሰላቱ ወሰላምና ሶሓቦችን ለማጥፋት የተሰባሰቡ የሆኑትን አላህ ብቻውን አንኮታክቶ አሸንፏቸዋል ማለት ነው። ላኢላሃ ኢላላህ ወላ ነዕቡዱ አንገዛም ኢላ እያሁ እሱ አላህን እንጂ ሙኸሊሲነ ያጸዳን ሆነን ለሁ ድል ለሱ ሃይማኖት ነው። ወለው ከሪሀል ካፊሩን ከሃዳኖች ቢጠሉም እንኳ። እዚህ ጋር ታዲያ አላሁ ስብሓነሁ ወተዓላ እንግዲህ ወነስወረ ዓብደሁ ስንል ነቢያችን ዓለይሂ ሰላቱ ወሰላምን አግዟቸዋልና፣ ወአዐዘ ጁንደሁ እንደዚሁ አማኞችን አላህ እንዳሸነፉ አድርጓቸዋል። ወሀዘመል አሕዛበ ወሕደሁ ብቻውን ደግሞ ማለት ነው የኩፍር ስብስቦችን የኸንደቅ ዘመቻ ማለት ነው ሙስሊሞችን ለማጥፋት የሄዱትን አላህ አበታትኖ አንኮታክቷቸዋልና ማለት ነው። እና ይሄ ነው የሚፈለገው። እንግዲህ የኸንደቅ ዘመቻ እንደሚታወቀው ሙናፊቆች፣ ሙሽሪካኖች፣ አይሁዳኖች ተሰብስበው ሙስሊሞችን ለመግደል አንድነትን ፈጥረው ሄደው ነበር። ግን ሳይሳካላቸው አላሁ ሱብሓነሁ ወተዓላ እንዲበታተኑ አስደርጓቸዋል። ምንም ፍልሚያ ሳይካሄድ ማለት ነው። ወደ 10 ሺህ ምናምን አካባቢ ሆነው ተሰብስበው ሙስሊሞችን ለመጨረስ ሄደው ነበርና ማለት ነው። እና የዛኔ አላህ ሱብሓነሁ ወተዓላ ንፋስን ብርዳማ የሆነችን ንፋስ በመላክ በታትኗቸዋል እስከነ ድንኳናቸው ማለት ነው። እና ከዚህ አንግል ነው ይህ አይነት አጠቃቀም ወአዐዘ ጁንደሁ ወሀዘመል አሕዛበ ወሕደህ የሚለው ከዚህ አንግል ነው ይላሉ። እና በጥቅሉ እነዚህን ተክቢራ ኢንሻአላህ እንግዲህ የመዳም ቅመሞችም በኩሽናው ሁናችሁ ማለት ትችላላችሁ። ተክቢራ ኢዘን ሶላትም ሰግዳችሁ ስጨርሱ ከሶላት በኋላም በየትኛውም ሰዓትም ቢሆን በሉ ማለት ነው፣ ተክቢራውን ማለት ነው ኢንሻአላህ። ያው እንግዲህ አሁንም በመጨረሻም ኢኽዋኒ ወአኸዋቲ ሰለፊይን አልአዕዛ ኡሀኒኡኩም ቢሙናሰበቲ ዒድ አልአድሓ ሊዓሚ 1447 ሂጅሪ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።